ፍጹም ነው እምነቴ የከፍተኛ 15 እውነተኛ ታሪኮች ቀይ ሽብር በአዲስ አበባ በነሲቡ ስብሃት ክፍል 10 ድህረ ቀይ ሽብርና ከፍተኛ 15 ዳግም ልደት ወይስ ስብደት ከፍተኛ 15 እስር ቤት በመታሰሩ ከፋች እንደሆንኩ በፍቹም ከመጨረሻዎች ውስጥ ሆንኩ። ዓመት ባልሞላ ጊዜ ሁሉም ተጠናቀቀ። አዲስ ሕይወት ፍጹም ነው እምነቴ ለትግሉ ነው ሕይወት ያልነው ቃል ኪዳን ለዕድለኞቹ ሲሳካ ለአንዳንዶቻችን መከራ ይዞ መጣ። ከልባቸው የዘመሩት አንቀላፉ። እውነትም ሕይወታቸውን ለትግሉ ሰጡ። እነሱ ዕዳቸውን ከፍለዋል። ክቡር ሕይወትን ለሕዝብ ለሀገር ለኛ ሰጥተዋል። ወዴት እንሂድ? ምን ውስጥ እንግባ? ግራ ቀኙ ዞረብን። ምድር ሰማይ ተገለባበጠብን። ወዴት ነው የምንሄደው? እውን በቃ ኢህአፓ በቃ የለም አሳድጎና ኮትኩቶ የትም አራግፎን ሄደ። የት ቤት እንግባ? ምን ቤት አለን? ልምዳችንን ምን እናድርገው? ክፍል አንቆጥርበት፣ ሥራ አንገባበት። በቃ እውን ጨዋታ ፈረሰ፣ ዳቦ ተቆረሰ። ልጅነቴ ልጅነቴ ኢህአፓ ወተቴ አንሰፍስፎ ጉያው ከቶ የትግል ጡጦ ሳንጠግብ ከአፋችን ተነጠቀን። የኛ ቡሄ ኢህአፓ፣ የኛ ጥቢ ጥቢ ኢህአፓ፣ የኛ ዝላይ ኢህአፓ። እና ምን ልሁን? ሞት እንኳን ትራቀን። ሰማዕታት ወገኖቻችን ጉዳችንን አላዩትም። በሞቱ እንቅና። ወዴት እንሂድ? እብደት፣ ስካር፣ ሴሰኛ፣ ጨካኝ የቱን እንምረጥ? ከኮሶ የመረረውን አዲስ ሕይወት ለማጣፈጥ ጨካኝነትን ይጠይቃልና ጨከንኩኝ። ለኛ የወደቁ ወንድምና እህቶቼን ነፍሳችሁን ይማር አልኩኝ። ጨከንኩባቸው። ተውኝ በቃ ልኖርበት፣ አትምጡብኝ፣ አትታዩኝ። ሸሸኋቸው። መደበቂያ ዋሻዬን አዘጋጀው። ወደ ትምህርት ከተቀቀለ ባቄላ ውስጥ አልበስል ብላ እንደወጣች ጥሬ ሕይወት የተረፈች 9ኛ ክፍልን ጨርሼ 10ኛና 11ኛን ኢህአፓ ውስጥ ብማርም ወደ 12ኛ አላስገባ ስላሉኝ ወደ ምስራቅ አጠቃላይ ትምህርት ቤት እንደገና ተከልሼ 10ኛ ክፍል ለመግባት ሄድኩኝ። የሲግናልን ሜዳ ተጉዤ የምስራቅ አጠቃላይ ትምህርት ቤትን የጓሮ በር ስገባ ሳላስበው እምባዬ ዱብ ዱብ አለ። ያ የ9ፍ ልጆች ዮሐንስ ግርማቸው፣ ተሻለ ወንድሙ፣ ድንበሩ ተፈራ ተደረደሩ። በእረፍት ጊዜ ከጓደኞቿ ለይቼ የምገትራት ረዥም አፍሮዋ ወሰኔለሽ አዝብጤ ሁሉም የኔ ጊዜ ልጆች መጡብኝ። በሲግናል ወታደር የምንወገረው ዱላ ናፈቀኝ፣ አማረኝ። ስቅስቅ ብዬ አለቀስኩ። ከከፍተኛ 15 ስፈታ የተሰጠኝ ለሚመለከተው ሁሉ የሚለው ደብዳቤ በእጅ ያለ። የተሰጠኝ የ1 ዓመት ስቃይ አብዮታዊ ትምህርት ሲሰጣቸው ከርመው በአመክሮ ስለተለቀቁ ወደ ትምህርት ገበታቸው ይመለሱ ዘንድ አብዮታዊ ትብብር ታደርጉላቸው ዘንድ ይላል። እንዳያስኩት ወደሚመለከተው አስተዳደር ከመግባቴ በፊት አንዱ ክፍል ደረጃ ላይ ቁጭ አልኩኝ። ወዲያው የትምህርት ቤቱ የጠዋት ረፍት ጊዜ ደርሶ ነበርና ተማሪው ሁሉ ከክፍሉ ወጣ። 15 ደቂቃውን የረፍት ጊዜ ቁጭ ብዬ መታዘብ ያስኩኝ። ያሉት ተማሪዎች በእድሜ ኩዮቼ ቢሆኑም ትንንሾች መስለው ታዩኝ። የዮሐንስ ሳቅና ጨዋታ፣ የድንበሩ ማቀርቀር፣ የተሻለ ግርግር፣
የወሰን የለሽ ጨዋታ ሁኔታ በየተራ ይፈራረቅብኝ ጀመር። አሁን እውነት እዚህ ቁጭ ብዬ ልማር ነው አልኩኝ። አይሆንም፣ አላረገውም። ቀጥታ ወደ ትምህርት ቤቱ ርዕሰ መምህር ቢሮ ሄድኩኝ። የበፊት ተማሪ መሆኔን ነግሬ ትምህርት ቤቱን መልቀቅ ስለምፈልግ መልቀቂያ ይሰጠኝ ዘንድ ጠየቅኩኝ። ርዕሰ መምህሩ አቶ ዓለሙ ቀና ብሎ አየኝና የተፈታሁት በታህሳስ ስለነበር ጊዜው ቢያልፍም እንቀበልሃለን አለኝ። እንደማልፈልግ ነገርኩትና መልቀቂያዬን ይዤ ሁለተኛ ግቢውን አያሳየኝ ብዬ ወጣሁኝ። እንደ እናት ሆና ቤቴ ያለችው ከሞት የተረፈችው እህቴ ናት። እህቴን ጊዜው ስላለፈ አንቀበልህም ብለውኛል ብዬ ዋሸኋት። ከዚያም ገንዘብ እየተከፈለ የማታ የድሮ ኮከበ ጽባህ ትምህርት ቤት ገባው። ትምህርቱ ባይከብደኝም እጅግ በጣም እየከበደኝ ዓመቱን ጨረስኩ። ክረምቱን ረጋ ብዬ ማሰብ ጀመርኩ። ገና በጣም ማለት እችላለሁ፣ ልጅ ነኝ። ጤናና ዕድሜ ከሰጠኝ ብዙ ልሰራው የምችለው ጉዳይ አለ። የወደቁ ወንድምና እህቶቼንም ከጊዜ ጋር አነሳቸዋለሁ። ያለውን እውነታ መቀበል፣ አላምጦ መዋጥ ይገባኛል አልኩና ምራቄን ዋጥኩ። የማታ መማሩ ጥሩ እንዳልሆነ ራሴን አረጋግቼ አሳመንኩና ረግሜው የሄድኩት ትምህርት ቤት ምስራቅ አጠቃላይ ርዕሰ መምህር ከነበሩት ከአቶ ዓለሙ ጋር የካቲት 66 ፖለቲካ ትምህርት ቤት ሲማሩ ጓደኛ የሆኑትን ኮሎኔል ተፈረደኝ ይጥናን አማላጅነት ይዤ እንደገና ምስራቅ አጠቃላይ ገባሁኝ። የማታ የቀድሞ ኮከበ ጽባህ በመማርበት ወቅት የኮሎኔል ተፈረደኝ ልጅ ወንደሰን እዚያ ማታ ይማራል። አላውቀውም፣ እሱ ግን ያውቀኛል። በካሳንችስና አካባቢው በደረሰብኝ የእስር ቤት ግርፊያና እንግልት ማንነቴን የማያውቅ ነሲቡን ግን ሰምቷል። ወደ ማታ ትምህርት ቤት ሲሄድም ስመጣም ወንድዬ እየተከታተለ አጠመደኝና አብሮኝ ይሄዳል ይመጣል። አንድ ቀን ቤቱ ወሰደኝና አንድ ክፍል አስገብቶ አቦና ቁጭ በል አለና እማዬ ጓደኛዬ ነው አላቸው። አያልቅብ መቼም የማታመጣው የለህ አሉት። ገርመውኝ ቀና ብያየኋቸው። አቦ ሚሚ አቀራርቢላቸው አሉና ወጡ። ኮሎኔል ተፈረደኝና ቤተሰቦቻቸው የሐረር ሰዎች ናቸው። በሶማሌ ጦርነት ወቅት ከጅጅጋ ተዘዋውረው መጥተው የሸዋ ክፍለ ሀገር ወህኔ ፖሊስ አዛዥ ናቸው። የወዝሊግ አባል ሸዋንዳኝ በለጠ ይኖርበት ከነበረው ቤት እሱ ሲለቅ ወደ 1969 ዓ.ም መጨረሻ አካባቢ ነው ቤተሰቡ የመጣው። ሸዋንዳኝ በለጠ እዛ በሚኖርበት ወቅት በቤቱ አጠገብ ማለፍም ሆነ መቆም በጣም ችግር ስለነበረብን በጥንቃቄ ነበር ቤቱን የምናየው። እሱም የካሳንችስ ኢያፓ አይምሩኝም ብሎ ነው መሰለኝ ማንንም ሳይጎዳ ወዲያው ከነቤተሰቡ ለቆ ጠፋ። ኮሎኔሉ ከገቡ በኋላ ሰፈሩ ነፃ ሆነልን። በደረሰንም ጥናት አስጊ እንዳልሆኑ ስለተረዳን ብዙም ባንጨነቅ ወዲያው እኛ ወደ የእስር ቤቱ ስለተወረወርን ማንነታቸውን ሳናውቅ ዓመት ቆይቼ ስመጣ ልጃቸው ይዞኝ ገባ። በሐረር ልጅ ከዳሚነት አሪፍ ጫት ቃምኩኝ። እህቱን ሚሚ የእናቱን ግልጽነትና ደግነት ወደድኳቸው፣ ተመቸኝ። ከወንድዬ ጓደኛ ሆንኩኝ። እንደ ሐረር ልጅነቱ ጫቱ የየቀን ቀለቤ ሆነ። እናት ልጃቸውን የማን ልጅ ነው? የት ሰፈር ነው? ይሉታል። የአስመራ መንገድ ልጅ ነው። ጎበዝ ተማሪ ስለሆነ አብሬው እንዳጠናና እንዲረዳኝ ነው ያመጣሁት ይላቸዋል። የሐረር ሰው ጭንቅ የለውም፣ ያምኑታል። ነፍሱን ይማርና ወንድዬ አባቱ አቅም ስላላቸው ቀን ቀን ምስራቅ አጠቃላይ፣ ማታ ማታ ኮከበ ጽባህ ያስተምሩታል። እሱ ግን አባቱ ሳያውቁ የቀኑን ለመቃሚ አድርጎ ማታ ብቻ ነው የሚማረው። የኮከበ ጽባህ ማታ ትምህርታችንን ጨርሰን ክረምቱን አብዛኛውን እነሱ ቤት አሳለፍኩኝ። በመጠኑም ቢሆን ያለብኝ ጭንቀት ቀረፈልኝ። አንድ ቀን ግን ግድ የሌላቸው እናቱ ወይዘሮ ወሰኔ እንዴ አንተ የኢሃፓው ነሲቡ ነህ እንዴ አሉኝ። አዎ አልኳቸው። እኔ እኮ እዚህ ጎረቤት አይቶ ይህንን እንዴት ከቤቱ ያስገባሉ? አደገኛ ኢሃፓ እኮ ነው፣ ነሲቡ ማለት እኮ እሱ ነው ሲሉኝ
ታዲያ ምን አለበት መንግስት አስተምሬ ለቀቁት ያለው ልጅ ለምን አርቀዋለሁ ብዬ መለስኩላቸው አሉኝና እንደውም ይበልጥ ወደዱኝ። ኮሎኔሉም ሰሙ መሰለኝ እንደ ልጆቻቸው አቀረቡኝ። በቀጣይ ዓመት ምስራቅ አጠቃላይ ወደ ቀን መግባት ስፈልግም እሳቸው ናቸው ርዕሰ መምህሩ ዓለሙ ጋር ይዘውኝ ሄደው ያስገቡኝ። በቀጣዩ ዓመት 11ኛ ክፍል የቀን ተማሪ በሆንም እጅጉን የሚፈታተነኝ ጉዳይ በዛ። ስማር፣ ሲሄድ፣ ስበላ፣ ስተኛ የኢህአፓ ልጆች ይመጡብኛል። በሕይወት ካሉትና እንደኔ ከእስር ቤት ከወጡት ከአንዳንዶቹ በቀር ግንኙነታችን የሞት ያህል ሆነ። አንተያይም፣ ተራራቅን። ትዝታውንም ለመሸሽ መሰለኝ ከአንዳንዶቹ ጋር መንገድ ስንተያይ ሁሉ እንደ ሩቅ ሰው ሆነ ሰላምታችን። በተለይ አዲስ ሰው ወይም ጓደኛ መቅረብ እጅጉን አልሆነልህ አለኝ። ዝምተኝነትና መቆዘም ተጠናወተኝ። በምስራቅ አጠቃላይም ሆነ አዲስ አበባ ዩኒቨርሲቲ ወደ መጨረሻው ዓመት አንድ ሁለት ተማሪዎች ቢጠጉኝም ከአንድ የኡራኤል ሰፈር ተማሪ መስፍን ታደሰ በቀር የማናግረውም የለም። ከሱም ጋር በእድሜ ኩያ ብንሆንም በወቅቱ ባለው እንቅስቃሴ ተሳታፊ አልነበረምና ከትምህርት የዘለለ ወሬ የለንም። ወይም ስንገናኝም አብዛኛውን ጊዜ በዝምታ እናሳልፈዋለን። መንፈስ እርካታ። ከእስር ከወጣም በኋላ ሁሉ ነገር ቢምታታብንም የምናውቃቸው አንዳንድ ጉዳዮችና ምስጢሮች ቢታሰሩ ሊገደሉ የሚችሉ የታሰርነውና የተወሰኑ ሰዎች የሚያውቋቸው ሳይጠቆሙ ተርፈው ዛሬም በሕይወት ያሉ ትልቅ የመንፈስ ደስታን ይሰጡናል። በአንድ ጥፊ ከሚያውቁት አልፈው ሌሎቹን ሁሉ በክለው በማያገባቸው እየገቡ ዘግዝከው ያስገደሉ ውስጣቸውን ሲቆጠቁጣቸው አብረውን ታስረው እንኳን አንተዋወቅም ብለን ያተረፍናቸው ዛሬም ጥሩ ቦታ ላይ ያሉ ወንድም እህቶቻችንን ስናይ ደስ ይለናል። ከፍተኛ እንደታሰርኩ እኔ ልደብቅ በማልችልበት ሁኔታ ስለተጠቆመብኝ የፓርቲ አባልነቴን አምኜ ከርቸሌ 7 ዓመት ታስሬ በ1978 ዓመተ ምህረት እነ ጌታቸው ኩምሳ ሲገደሉ በተአምር ተርፌ የተፈታሁ ነኝ። ከፍተኛ 15 እንደታሰርኩ ልናገር ልሰጥ ከሚገባኝ መጠነኛ መተማመኛ በቀር ግን የማውቀውን ሁሉ ዘግዝኬ ባለመናገሬ ደስ ይለኛል። እኔ እስር ቤት እያለው አብራኝ የምትሰራዋ ጓደኛዬ መጣች። የጠቆመባት ስለሌለ ጥናት ክበብ ነኝ ብላ ተቀመጠች። ክፍል ተሰጣት። ተያየን። እንደማይተዋወቅ ሆንን። ለማውራት እንኳን መንገድ አጣን። አንድ ቀን አንድ ቁጥር ጋር ተያይዞ ያለው መጸዳጃ ለፓርቲ አባላትና ለስኳዶች በመሆኑ ተራ ጥበቃ ሰልፍ ይዣለሁ። ተራዬ ደረሰና ሽንት ቤቱ እንደገባው ያጣደፋት ይመስል እየበረረች ሰውን ሁሉ ገፈታተረችና አብራኝ ገባች። ደጅ የቆሙት እንዲሰሙ አድርጌ አይዞሽ አይዞሽ እያልኩኝ ደጋግፌ ያስገባኋትና የምረዳት መስዬ ውስጥ አብሬያት በሩን ዘጋን። ተቃቀፍን፣ ተላቀስን። በችኮላና በፍጥነት አወራን። ተመካከርንና በይ ደግሞ ሌላ ምርመራ እንዳታመጭብኝ ብያት ደገፍገፍ አድርጌ ይዣት ወጣው። ቀስ እያለ የኋላ ኋላ ከቆይታ በኋላ እንደማንኛውም እዚያው ግቢ ውስጥ እንደተዋወቅን አስመስለን ማውራት ጀመርን። አንዳንዴም ዋ እንደገና ጠቁሜ እንዳላጋልጥሽ እላታለሁ። ጥናት ክበብ በመሆኗ እዚያው እያለው የመጀመሪያዋ ተፈቺ ሆነች። ስትፈታም ጠጋ ብዬ እባክሽ ልንገራቸውና ላስቀርሽ አብረን እንሁን እያልኩ እየቀለድኩ ሸኘኋት። ዛሬ ጥሩ ቦታ ላይ ያለች ድብቅ ኢህአፓ እህቴ ናት። ሙሉ ፀሐይ። ስድስተኛ ፖሊስ ጣቢያ አካባቢ ነዋሪ በመሆኔ ቁልፍ ቦታ ያሉ ሁለት ወታደሮች ግንኙነት ሲኖራቸው እነሱ ያስጠጓቸው ደግሞ ሌሎች አሉ። ወታደሮቹ በአብዛኛው የማታ ተረኛ የሆኑ ቤታቸውን ለመጠለያ መሳሪያቸውን ለመጠባበቂያ ያደረጉ ጀግና የኢህአፓ ዘብ ነበሩ።
ጉዳዩን ከበላይ አካል ሌላ የምናውቅ እኔና ጸሐፌ ነው። በተያዝኩኝ ጊዜ የእነዚህ ወታደሮች ጉዳይ በምንም ነገር እንዳይታወቅ ጥሬያለሁ። በምን እንዳወቀና እንደገመተ ባላውቅም ቀባጣሪው አብሬው የሰራሁት አበራ ተይዞ ሲደበደብ ስለ ወታደሮቹ በምን ምክንያት ሊጠቁም እንደቻለ ሳይገባኝ ነሲቡ ነው የሚያውቀው ብሎ አስጠራኝ። ደግነቱ እሱን ይዞ የሚያስደበድበው ባሳዝነው ሲሆን ባሳዝን ደግሞ ስለኔ የሚያውቀው የለም። ከፈለኝ ኖሮ ቢሆን አለቀልኝ። ደግነቱ አንዳንዴ አንዱ የቀይ ሽብር ኮሚቴ አባል ያስያዘውንና የሚያውቀውን ሌላው ከነመታሰርህም አያውቅም። የዚህ አይነቱ ክፍተት ለብዙዎቻችን ጠቅሟል። አበራ አስጠርቶኝ ምርመራ ክፍል እንደገባው ተገልብጦ ይገረፋል። ባሳዝን እንዳየኝ እምታውቂውን አውጪ በይ ምከሪው፣ አትቀጥቀጪ ብለሽ አስረጂው አለኝ። ቀጠለናም የምታውቂው አለ አንጃ ተብዬ ነበር ይላል። ምንም አላውቅም አልኩት። እሺ ወታደሮች አሉ ይላል፣ አንዱ እንትና ይባላል፣ ሌላኛው አለና ሲጠፋው ወደ አበራ ቁልቁል እያለ ምን ነበር ያልሽው አለው። ነው አለ። ታውቂያቸዋለሽ አለኝ። ምንም የማውቀው የለም አልኩት። ሂጂ በቃ ያወጣታል አለና መለሰኝ። በምን ምክንያት ምን አግብቶት ስማቸውን እንደሰጠ ባይገባኝም በጣም አዘንኩበት። እነኚህ ወታደሮች አንዱን ከበዛብህ ጋር ሽርክና ነበረውና በተጠርጣሪነቱ በዛብህ እንደተመታ ገና ከፍተኛ 15 ሳይከፈት አስይዞት 3ኛ ፖሊስ ጣቢያ ምንም ሳይታወቅ 2 ወር ታስሮ ወጣ። በመጨረሻም ከጊዜ በኋላ በረድረድ ሲል ከሰው ጋር በተደረገ ጸብ በሰው እጅ ሲገደል በአፉ ግን አሁንም በጥሩ ማዕረግ ላይ እያገለገለ ይገኛል። የቁም እስር ሕይወት ሁሉ ትርጉም አልሰጠህ አለኝ። ምን እንደማደርግ ግራ ገባኝ። ለገዳዮቹ መፈክር ማውረድ አልሆንልህ አለኝ። የደርግን የግዳጅ ሰልፍ እየወጣው ማሽቃበጡ ሞት ሆነብኝ። ከእስር ከተፈታንበት ጊዜ አንስቶ በየቀኑ ማታ ማታ ቀበሌ ውይይት መሳተፍ ግዴታ ሆነ። ከእስር እንደወጣው የማታ ተማሪ በመሆኔ ሰበብ ሆነኝና ራኩኝ። ሆኖም ቅዳሜና እሁድ ግዴታ ሆነ። ስብሰባ ያልመጣ በቀበሌ በተለያዩ ኮሚቴዎች ያልተሳተፈ ዳግም ሊታሰር ይችላል። አሊያም ደግሞ የ12ኛ ክፍልን ማትሪክ ታልፎ ለዩኒቨርሲቲም ሆነ ለኮሌጅ ከቀበሌ ድጋፍ ካልተገኘ ማን አስጠግቶ ለስራ ከተገኘ ወደ ውጪ ለመሄድ ወደ ክፍለ ሀገር ለመሄድ ሰው ቤት ተጋብዞ ለመብላት እንኳን የቀበሌ ድጋፍ ደብዳቤ የሚጠየቅበት ጊዜ ሆነ። ይህ ሁሉ የስነ ልቦና ጥቃት ታዲያ ከእስርም በኋላ በቀበሌ ቁጥጥር ስር እንድንውልና የየዕለቱ እንቅስቃሴያችንን ለመከታተል ከሚደረገው በተጨማሪ የፋሽስቱ መንግስት ፕሮፓጋንዳ በየቀኑ ውይይት እየተባለ እያንገሸገሸን እንድንጋት የሚደረግ የመከራ ዘመን ሆነ። ተያይዞም የሰሜኑ እንቅስቃሴ እያየለ በመምጣቱ የብሔራዊ ውትድርና እየተባለ ግዳጁና ማሳደዱ በረከተ። ጉቦ ለማግኘት ሲባል የደህና ቤተሰብ ልጅ ለውትድርና ይጠራል ወይም ይያዛል። ባለመሞታችን ቂም የቋጠሩ ገዳዮች በዚህ ደግሞ ማሰቃየቱንና መደሰቱን ተያያዙት። ዱርዬ መንግስት ሀገር በመሳሪያ አንበርክኮ ሴቶች እህቶቻችንን በመሰረተ ትምህርትና በቀበሌ ኪነት ስም የሴሰኝነታቸው መወጫ ማድረግ ተግባራቸው ሆነ። ደረስ ብላ አደግ ያለች ወጣት በየቤቱ የሚሰልሉ የቀበሌ አነፍናፊዎች በረከቱ። እናቶችና ወላጆች አበሳቸውን አዩ። ወንዱ በውትድርና ሴቷ በቀበሌ ኪነትና በመሰረተ ትምህርት ይሳደዱ ጀመር። በየ3 ወሩ ቤቱ እየሄዱ ልጅ አምጣ እያሉ ያስቸገሩት አንድ የጉራጌ ተወላጅ ቢቸግረው እንዴ በየ3 ወሩ ልጅ ከየት ይመጣል? ልጅ ድንች ነው እንዴ አለ እየተባለ ይቀለድም ጀመር። ከቀይ ሽብር የተረፍነውን በተለያየ መልኩ በቀበሌ ማሰቃየቱ ቀጠለ። ያለው የመርፌ ቀዳዳ ማምለጫ ቶሎ ብሎ ወደ ዩኒቨርሲቲ ወይም ኮሌጅ መግባት ሲሆን
እዚያም የወጣት ማህበር እየተባለ መከራው ቢኖርም በትንሹ ይለያል፣ ቀለል ይላል። ለከፍተኛ ትምህርት ወይም ስኮላርሺፕ ወደ ውጪ እድል ያገኘ እግዚአብሔር የመረቀው ሆነ። ሰው ሀገሩን ለመሸሽ ይመኝ ጀመረ። ለትግሉ ከአውሮፓና አሜሪካ ትምህርታቸውን እያቋረጡ ሀገሬ ተብሎ እንዳልተገባ አሁን ስደት ታየ። ቀበሌዎች ለቀጣይ ሕይወት ወሳኝ ሆኑ። በ12ኛ ክፍል መልቀቂያ ብሔራዊ ፈተና የፈለጉትን የማለፊያ ነጥብ ቢገኝ በውድድርም ሆነ በሌላ ከሀገር ውጪ የትምህርት ዕድል ቢገጥም በየትኛውም የሀገሪቷ ክልል የሥራ ዕድል ቢገጥምም ከሚኖሩበት ቀበሌ የድጋፍ ደብዳቤ ከሌለ ትምህርቱም አይገኝ፣ ውጪውም ይቀራል፣ ሥራውም ሲያምር ይቀራል። የበርካታ ወጣቶች ዕድል በዚህ ሁኔታ ተከረቸመ። በየቀኑ በየሳምንቱ በሚደረገው የቀበሌ ስብሰባ እየተሳተፉ የወጣት ማህበር መዋጮ ሳያቋርጡ እየከፈሉ የቀበሌ ተመራጭም ሆነ የወጣት ማህበር ተመራጮችን ወገብ እስኪሰበር ሰላምታም እየሰጡ ጸረ አብዮተኛ ስለነበር ኢህአፓ ስለነበር ባገኘው ዕድል ተጠቃሚ ሆን ዘንድ ፈቃደኛ አይደለንም የሚል ደብዳቤ እሽጉ ላይ የቀበሌ ማህተብ ተደርጎበት መልካም ዕድል ብለውና ጨብጠው በሞቀ ፈገግታ ይሰጡናል። ቤተሰብና እናቶች የሚያስፈልጋቸውን የቤት ሸቀጦች፣ ስኳር፣ ጨው፣ ዘይት፣ ሳሙና፣ ክብሪት ወዘተ ለማግኘት የደርግን ሰልፍ መውጣት፣ በሚጠሩ ስብሰባዎች ላይ መገኘት ግዴታ ሆነ። የልጅነት ጓደኛዬ ነብዩ በኢህአፓ እንቅስቃሴ ወቅት ይህን ያህልም ተሳትፎ አልነበረውም። ከእስር በኋላ ግን ጓደኝነታችን ቀጠለ። ነብዩ እስር ቤትም አልገባም። በቀበሌውም በወጣት ማህበር ሲያገለግል ኖሯል። 12ኛ አለፈና አዋሳ እርሻ ኮሌጅ ተመድቦ ሄደ። ነብዩ ጓደኛችን ስለሆነ ባለን አቅም ተጫውተንና ጨፍረን አይዞህ በርታ ብለን ሸኘነው። ሰኞ በትምህርት ቤቱ ለመገኘት አርብ ተሰናብቶን ሄደ። በቀጣዩ ሳምንት ወደ ቤቴ ሲሄድ መንገድ ላይ ነብዩ ሻንጣውን በሰራተኛ አሸክሞ ከኋላ እየተከተለ ቁልቁል ወደ ቤቱ ሲወርድ ከሩቅ አየሁት። አይኔ ነው ወይስ እሱ ነው እያልኩ ስንቀራረብ ራሱ ነው። ነብዩ ምን ነው አልኩት በመገረም ልጨብጠው እጄን እየዘረጋው። እጅግ ተስፋ በቆረጠ ድምፅ የቀበሌ ድጋፍ ስላልያዝኩ አለኝ። እንዴ አንተ ይህ እንደሚያስፈልግ አላወክም ነበርና ነው እንዴ አልኩት። እንዴት ሳይዝ እንደሄደ ገርሞኝ። መቼ ይሄ ተረገመ ጎዶሎ እኮ ከልክሎኝ አልሰጠኝም። በመገረም ማ አልኩትና በድንጋጤና በጉጉት ለማወቅ ይህ ዓለሙ ነዋ። በጣም አዘንኩ። ዓለሙ በቀበሌ 27 የሰደድ ካድሬ፣ በቀበሌው ፈላጭ ቆራጭ ነበር። በወጣት ማህበሩም ሆነ በቀበሌው ተሳትፎ ጥሩ አስተዋጽኦ እያለው መከልከሉ እየገረመኝ ታዲያ ትምህርት ቤቱ ምን አለ? ሌላ ዕድል አለ? የሚል ጥያቄ ሰነዘርኩለት። የኮሌጁ ዲን የድጋፍ ደብዳቤ አለመያዜን ሲያውቅ በ24 ሰዓት ውስጥ ከተማዋን ለቀህ ወደ መጣህበት እንድትሄድ ነው ያለኝ። ቀጠል አደረገና እቆያለሁ ብትል ለሚደርስብህ አደጋ ኃላፊ አይደለሁም አለኝ አለና መንገድ ዳር እንደቆምን አወጋኝ። ሳቄም ቢመጣ ወደ ቤቱ አድርሼና አጽናንቼው ተመለስኩ። በዚህ ምክንያት በማይፈልገውና በተገደደበት እሱም በከፍተኛ ትምህርት ኮሚሽን የድልደላና ስልጠና ኃላፊ በነበረው ወገናችን ረዳትነት ኮሜርስ እንደገና ሊገባ ተገዷል። ጣሰው ወይም ከጀግንነቱ የተነሳ ጎልያድ የሚል ቅጽል የተካነው ጀግና የኢህአፓ ልጅ በከፍተኛ 15 ታስሮ እነ ሱራፌልና ደምሴ ጥፊ ሲያምራቸው ምን ዕድል እንዳለው ባናውቅም በየቀኑ እየተጠራ የሚጠፈጠፍ ነው። ከሩቅ ሆኖ ጣሰው ቀበሌ 27 እየተባለ የሚደረገው ጥሪ በየቀኑ አይደለም፣ አንዳንዴ በየሰዓቱ በግቢው የተለመደ ነው። አይ ምን ነው ወደዱህ ይላል አንዱ። ይህን ልጅ አዲስ የሚመጣ እስረኛ ሁሉ ያውቀዋል፣ ሌላው ይደግመዋል። እኔ የምለው
አብዮቱን እንዴት አድርጎ ቢቦረቡር ነው በየቀኑ የሚቀጠቀጠው? ስለተለመደ ሁሉም ይፈትልበትና አቤት አቤት መጣው እያለ አንዱ ብርቱ ጉዳይ ሊያመልጠው ያለ ይመስል ነጠላ ጫማውን ቶሎ አጥልቆ እየተቻኮለ ይበራል። ከተወሰነ ደቂቃ በኋላ ፊቱን በውሃ ያራሰና አመድ መስሎ ይመለሳል። በከባድ ስቃይ ከፍተኛ 15 እስር ቤትን የኖረበትና የተፈታ ነው። ጣሰው በተፈታ 2 ዓመት ውስጥ ሥራ ያገኝና ሁሉን ነገር ጨርሶ የመጨረሻው የይለፍ ወረቀት የቀበሌ ድጋፍ ይቀረዋል። የድጋፍ ደብዳቤ ይሰጠው ዘንድ እንደ ማንኛውም ማመልከቻ አስገብቶ በተቀጠረበት ቀን ወደ ቀበሌ ይሄዳል። ደብዳቤው ተዘጋጅቶና ታሽጎ ጠብቆታል። የቀበሌው ሊቀመንበር አቶ አሰፋ ጣሰው ተዘጋጅቶልሃል፣ ከጸሐፊዋ ጋር ውሰድ ይለዋል። የሞቀ ሰላምታ ከሰጠው በኋላ በቅን አመሉና ትህትና በተላበሰ መልኩ ጓድ ተስፉ አመሰግናለሁ፣ እሺ ወስዳለሁ ብሎና ተጎንብሶ እጅ ነስቶ ከጸሐፊዋ ጋር ፈርሞ ይወስዳል። ጣሰው አድሮ ሲያስበው አላማረውም። የአቶ ተስፉ ያልተጠበቀ መሽቆጥቆጥና ትህትና የተሞላበት አነጋገር አልጥማለው፣ አልዋጣለው። ሰውነቱ ሊቀበለው አልቻለም። የደብዳቤውን ፖስታ ይከፍትና ያነበዋል። ቀንደኛ ጸረ አብዮተኛ ኢህአፓ በመሆኑ በቅርብ ክትትል የምንመለከተው ከቀበሌያችን መራቅ ስለሌለበት ያገኘው የሥራ ዕድል ተጠቃሚ መሆኑን አንደግፍም ይላል። አባ ግዴለሹና ኃይለኛው ጣሴ በማግስቱ ቀበሌ ጽሕፈት ቤት ሰተት ብሎ ይገባና አቶ ተስፉን ያገኘዋል። ከፍ ዝቅ አድርጎ የመጣው ይምጣ ብሎ ሰድቦት ይወጣል። ወደ ራሽያ የትምህርት ዕድል ያገኘው ኃይሉ የድጋፍ ደብዳቤ ይሰጠኝ ዘንድ ቀበሌ ብመላለስም ላገኝ አልቻልኩም። ቀበሌ ውስጥ ይሰራ የነበረው ወጣት ገረመው በጥላቻና በመንፈስ ቅናት ከለከለኝ። እኔ ከለከለኝ ጊዜ ብናደድም ችየዋለሁ። አብሮኝ ያለ ከእኔ በዕድሜም ያነሰ ወጣት ስሙን ዘነጋሁት። እንደ እኔው የድጋፍ ደብዳቤ ከልክለውት ስቅስቅ ብሎ ሲያለቅስ ዛሬም ድቅን ይልብኛል። ደብዳቤውን ለማግኘት አንዴ ከፍተኛ ጽሕፈት ቤት፣ ሌላ ጊዜ ቀበሌ እየተመላለስኩ ተስፋ ቆረጥኩ። በቀበሌ በኩል በፍጹም ይሆን አልነበረም። በአፉ ሙሉ ገረመው አልሰጥም አለኝ። በከፍተኛ በኩል ሞከርኩ። በሰውም በልምምጥም ተሳካልኝና አገኘው። ቀበሌዎች ሳይሰሙ ድምፄን አጥፍቼ ወጣው። በዚያው ክፍለ ሀገር ወጥቼ ቀረው። ቀበሌዎች ከእስር በኋላ በዚህ መልኩ የብዙዎችን ዕድል ዘግተዋል። ገንዘብ ያለው ጉቦ ከፍሎ ይሞክራል። ካድሬ ዘመድ ያለው በአማላጅ ይሄዳል። ሴትም ከሆነች ሴትነቷን ለመጠቀም ትገደዳለች። በዚህ መልኩ ኢህአፓ የዘር ግንዳችን ይመስል ከእስር በኋላም አሰቃይተውናል። እነሱ ደብድበው ሌላው ያገኘውን ዕድል በምቀኝነት ዘግተዋል። አሁንም ተወደድን። እናቶች፣ አባቶች የፖለቲካ ልዩነቱ አይግባቸው እንጂ ማን የማን ወገን እንደሆነ ጠንቅቀው ያውቁታል። በተለይ እናቶች በፊት የልጆቻቸው ጓደኛ የነበሩትንና መኢሶን የሆኑትን የደርግ አረመኔነትን እያዩ ይሄ ባንዳ በማለት መኢሶንን በደንብ አወቁ፣ ጠሏቸው። በአንድ መንደር በአንድ ቀዬ አብረው አድገው የእናቶችን እፍኝ የቡና ቁርስ ጥሬ በልተው አድገው ከወታደር መንግስት ጋር ማበራቸው ብቻ ትልቅ ጥላቻን አሳደረባቸው። እናቶች ኢህአፓን በፍቅር እንዳወቁት ሁሉ መኢሶንንም ያሳደጓቸው ልጆቻቸው በመሆናቸው ጠሏቸው። በተለይ ባንዳ የሚለው ስያሜ ከጠላት ያደረ የሚለውን የጣሊያንን ዘመን ስለሚያስታውሳቸውና ደርግንና በቀበሌ ማህበራት የተሰገሰጉትን ወሮ በላ አሰቃዮች ሥራ የየዕለቱ ገጠመኞቻቸው ስለሆነ እንዴት ከነዚህ ጋር ብለው መኢሶንን ጠሉ። እነማን መኢሶን እንደሆኑም ጠንቅቀው ያውቃሉ። ድሮስ ባንዳ፣ ድሮም አባቱ ለጣሊያን ያደሩ ነበሩ። ድሮስ የጣሊያን ክልስ ባንዳ እንጂ ሌላ ምን ሊሆን? ዘመድ ከዘመድ ይባል የለ? ታዲያ እሱ ድሮም እስከ ቅጽል ስሙ እባቡ ወደ ዘመዶቹ ቢሄድ ምን ያስደንቃል?
የሚሉ ኃይለኛ ተናጋሪ እናቶች ከልጆቻቸው ጋር ኢህአፓን ነቀፉ። ከእስር በኋላ በፖለቲካ የደረሰው ኪሳራና ተስፋ መቁረጥ ተፈታታኝ ቢሆንም የዛኑ ያህል መንፈስን በማጠንከር ጊዜንና ወቅቱን መቀበል ግድ ነበር። አንዳንዶች ተራርቆ ላለመቅረትና በጓደኝነት መጠያየቅ ጀመሩ። ከፍተኛ እስር ቤቶች ተዘግተው ወደ ከርቸሌ የሚሄዱትን በተቻለ አቅምና በአመቸ ጊዜ መጠየቅ አንዱ ተግባር ሆነ። ውጭም ያሉት በማህበር ስም በሌላም ግንኙነታቸውን አጠናከሩ። እኛ ከተፈታን ከ3 ዓመት በኋላ ከከርቸሌ የተለቀቁት ምልምል ስኳዶች በእድር መልኩ መሰብሰቢያ ማህበር በማቋቋም እርስ በርሳቸው ሲረዳዱ ቆይተዋል። ሁኔታው ከቁጭትና ከመገንገን በተፈጠረ ስሜት ፖለቲካው ባይሆንልንም በሌላ መልኩ ማንነትን ለማሳየት የሚደረግ አበረታች ጥረት ነበረ። በለቅሶ ቤቱ፣ በሰርጉ፣ በመረዳዳቱ የሚያደምቁት የኢህአፓ ልጆች ሆኑ። እሱ እኮ እሷ እኮ ድሮም ኢህአፓ ነበረች አሰኙ። ለህዝብ ታግለን ባይሳካልንም ከህዝብ ጋር ያለን በመሆናችን ለከፈልነው መስዋዕትነትና ላደረግነው ተጋድሎ በህብረተሰቡ ዘንድ ከበሬታን አገኘን። አንገት አቀርቅሮ መሄድ፣ በኮፍያ ማንነት ከልሎ ማለፍ የገዳዮቻችንና የገራፊዎቻችን ሆነ። እንዴት ብለው የገረፉትንና ያሰቃዩትን ቀና ብለው ይዩ። እንዴት ደፍረው ልጆቻቸው የገደሉባቸውን ቤተሰቦች ይመልከቱ። ከሩቅ ሲያዩን መንገድ ማሳበሩና መሸማቀቁ ዕጣቸው ሆነ። በየሻ ቤቱና ቡና ቤቱ እኛ ስንገባ ያዘዙትን እንኳን ሳይጨርሱ ብር ብለው ይወጣሉ። እንደ ሌባ ሳይሆን ሌቦች ናቸውና፣ የሰው ልጅ ሰርቀዋልና፣ ወጣት ጨርሰዋልና፣ የሰው ሥጋ በልተዋልና፣ ደም ጠምቷቸዋልና፣ የእነኛ የወደቁ ሕፃናት ደምና ሥጋ በውስጣችን አለና እንዴት ይጠጉን? የእስር ቤቱ ሥልጣናቸው ዘላለማዊ መስሏቸው ክቡር የሰው ልጅን ንቀው ነበርና ሰውን ጠፍጥፈው የሰሩት ይመስል በአንድ ምሽት አፍርሰውታልና ርኅራኄ ያልሰፈነባቸው የሰው አውሬ ነበሩና ከማን ይጠጉ? እዚያ ቢሄዱ የሕዝብ ቤት፣ እዚህ ቢመጡ የሕዝብ ልጅ፣ ብር ብለው ክፍለ ሀገር ቢሸሹ እንዴ ይሄ የከፍተኛው ገራፊና ገዳይ እንትን አይደል እንዴ? የትም ቢጓዙ መቅኗጡ። እኛ ግን አሁንም ተወደድን። ሰው በተሰበሰበበት ብንናገር እንደመጣለን፣ እጅ ብንዘረጋ እንጨበጣለን። ሴት ብናናግር እሱ እኮ ኢህአፓ ነው እንባላለን። እሷ ተገኝታ ነው እንዴት ያለች ኢህአፓ መሰለች። ባይሳካልንም ኢህአፓነታችን በህብረተሰቡ ዘንድ ክብር አጎናጽፎን ተቀመጠ። በፖለቲካው ያልተሳካልን ጀግና የኢህአፓ ልጅ በትምህርቱ ስኬታማ፣ በስራው ውጤታማ፣ በባህሪው ተከባሪ፣ በአንደበቱም ርዕቱ መሆናችንን ለቀጣይ ሕይወታችን ተስፋ ሰጪና አበረታች ሆነ። ሌላ ቢቀር አካባቢያችን ወደደን፣ አበረታታን፣ አይዟችሁ አለን። እኛ ለሀገርና ለሕዝብ ልማትና እድገት ጮኸን እንጂ ለድሃውና ጭቁን ህብረተሰብ ብሶት መስዋዕት ሆነን እንጂ ወንጀለኞችና ሀገር በታኞች ባለመሆናችን የወደቁትን ወገኖቻችንን ስም በጥሩ መልኩ ለማስጠራት በምንችለው መስኩላ ግልጋሎታችን ቀጠለ። ደርግ የአብዮታዊት ኢትዮጵያ ወጣቶች ማህበርን በማቋቋም ከእስር በኋላም ወጣቱን በቁጥጥሩ ስር ለማዋል ባለው ዕቅድ መሰረት በ1971 ዓ.ም መጨረሻ በየቀበሌዎቹ የወጣት ማህበር ምስረታ ይካሄዳል። በቀበሌ 27 በሚካሄደው የአብዮታዊ ኢትዮጵያ ወጣቶች ማህበር ምስረታ የቀበሌው ወጣት አንድ ሳይቀር በአዳራሹ ተሰብስቧል። የወጣት ማህበሩን የሚመሩ ጥቆማ ተካሂዶ አስመራጭ ኮሚቴዎች የተጠቆሙትን ወጣቶች በየተራ ስም እየጠሩ እጅ ያወጡላቸውን ወጣቶች ብዛት እየቆጠሩ እያለ የከፍተኛ 15 ሊቀመንበር ባሳዝነው ባይሳ ወደ አዳራሹ በመግባት ያመራረጡን ሂደት ይከታተላል። እንደገባም በቀጣይነት ለወጣት ማህበሩ አመራርነት ከተጠቆሙት ውስጥ የታከለ ስም ሲጠራ ከዳር እስከ ዳር የተሰበሰበው ወጣት ሙሉ በሙሉ እጁን ያወጣለታል። በዚህ ጊዜ ባሳዝነው ግራ ይገባውና
እህ ይቺ ታከለ የሚሏት ማነች? እስቲ ጥሯት ይላል። ታከለ ተጠርቶ ሲመጣ ባሳዝን አንቺ ዲሞ ነበርሽ ይለዋል። ታከለም አዎ ኢህአፓ ነበርኩ ብሎ ይመልስለታል። ባሳዝንም አሃ ለዚህ ነዋ ቀበሌ 27 እጁ ሳይቀር እግሩ ሳይቀር ያወጣው ይለዋል። አዎ ከእስርም በኋላ ኢህአፓ ባይኖር መራጩም ተመራጩም በአብዛኛው የኢህአፓ ልጆች ነበርንና በባህሪያቸው ደህና የሆኑትንና ኢህአፓ የነበሩትን በመጠቆም ከሚደረጉ ስቃዮችና እንግልቶች ፋታ ለማግኘት ተችሏል። ፍጹም ነው እምነቴ፣ ቀይ ሽብር፣ የከፍተኛ 15 እውነተኛ ታሪኮች በነሲቡ ስብሃት ወይም አሉላ መስከረም 2007 ዓ.ም ታትሞ ከወጣው መጽሐፍ የተገኘ። ውድ የኢትዮ ትዝታ ቤተሰቦች የነሲቡ ስብሃት ታሪክ በዚህ አላበቃም። በሚቀጥለው ክፍል እንገናኝ። ለዛሬ ቻናላችንን የወደዳችሁ ላይክ፣ ሼር፣ ኮሜንት በማድረግ እገዛ አድርጉልን። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው።